ጋር ነው የምትተኛው? አዎ ከፈለግሽ መተኛት ትችላለሽ። ቆይ እሱ ጋር ምንም ሳትለብስ ነው የምትተኛው? ወንድ ልጅ እኮ ነኝ አይደለም ብርድ ሌላ ነገር መቋቋም እችላለሁ። በኋላ ብርድ ቢመታ ሄዳው ለኔ ቢመታኝስ? ዶክተር ይጨነቅበት። አንቺ ምን ቤት ነሽ? አርፈሽ ልበሽ እናተኝ። መልበስ የማትፈልግ ከሆነ አጣጥፋ አስቀምጠውና ተኛ። አንቺ ልጅ እንደ ቁራ በሌሊት አታስጮኝ። አርፈሽ ልበሽ እናተኝ። ምንድነው እሱ የምታይ? በጣም ደረቅ ነክ። እሺ ቆይ እኔ ከዚህ በላይ ምን ላድርግ? ምን አርጊልኝ አልኩሽ? እልህ የተጋባ የጽናትና የኪራ ፍቅር ምንም ቢራራቁም ግን ደግሞ ያስታውቅባቸዋል። ጽናትም በጣም ታፈቅረዋለች፣ ኪራም እንደዛው። ነገር ግን ኪራ አሁን ላይ በማያውቀው ምክንያት ጽናት እየራቀችው ነው። ቢሆንም ወዳ እንዳልሆነና እሷም ለሱ ብላ እንደሆነ እንረዳለን። ታዲያ ኪራ ስለዚህ ጉዳይ ምንም የሚያውቀው ነገር የለም። ወደ ምሩና ወደ ናሆም ቤት አምርተው ነበረ፣ እዛውም አድረው ነበረ። ታዲያ ምሩ የሌሊት ልብስ ብታመጣላቸውም እነሱ ግን አንቺ ልበሺ እኔ አልለብስም አንተ ልበስ በማለትም ሲጨቃጨቁ ነበረ። እንግዲህ በኋላ ብርድ ቢመታ ጣጣው ለኔ ነው ትላለች ጽናት። አንቺን ምን አገባሽ ዶክተር ይጨነቅ ምን ቤት ነሽ አንቺ በማለትም ኪራ በቁጣ ይመልስላታል። ሰላም ሰላም የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት የእግዚአብሔር ሰላምታ ይብዛላችሁ እያልኩኝ እነሆ ዛሬም በድጋሚ ተመልሼ መጥቻለሁ። ታዲያ ጽናትና ኪራ ከጭቅጭቃቸው በኋላ አንድ ላይ አብረው ለብሰው ተኝተዋል። ጠዋት ሲነጋ ናሆምና ኪራ ከቤት ወጥተው ነበረ ወደ በረንዳ። ግን ደግሞ ጽናትና ምሩ ቤት ውስጥ ነበሩ። ምሩም እንግዲህ ስለሆነው ነገር ጽናት ትክክል እንዳልሆነችና እንደዚህ ማድረግ እንደሌለባት ታስረዳታለች። አሁን ላይ እኮ የኪራ ልብ ሰብረሽዋል፣ ኪራ ካንቺ እየራቀ ነው ትላታለች። እኔም የምፈልገውን እሱ ነው። እስቲ አስቢው ምሩ፣ አባት እኮ በማንም አይተካም፣ ፍቅረኛ ቢሄድ ፍቅረኛ ይመጣል በማለትም ትላለች። ታዲያ ይሄን ጊዜ ኪራ ይሄን ነገር ሰምቶ ስለነበረ ከበረንዳ ሆኖ እያዳመጣት ነበረ። ወደ ውስጥም ገብቶ በጣም ደስ የሚል አነጋገር ነው። አዎ ልክ ነሽ፣ ፍቅረኛ ቢሄድ ፍቅረኛ ይመጣል በማለትም እንደሰማና ሲያዳምጣት እንደነበረ ይነግራታል። እሷም ደነገጠች። ምሩ ግን አይ ኪራ አንተ እንደምታስበው አይደለም፣ ስለ ሌላ ነገር እኮ ነው እያወራን የነበር ነው በማለትም ለማስረዳት ትሞክራለች። ታይምሩ አንቺ እንደዛ ትያለሽ እንጂ ነገሩ እንደዛ ቢሆን ኖሮ እሷ ታስረዳኝ ነበረ በማለትም እሷ ግን አንገቷን ደፍታ ምንም መናገር አልቻለችም። በስተመጨረሻም ተነስተው ወደ ቤት ሲሄዱ የነሱ የግቢያቸው በር ተቆልፎ ነበረ። ጽናትም ቁልፍ አልያዘችም። ታዲያ ሀሴት ነበረች በሩን ቆልፋ ከቤት የወጣችው። በስተመጨረሻ እንዴት ቁልፍ ሳትይዢ ትወጫለሽ ብትባልም ጽናት እኔ አይደለሁም እሷ ነች ከመጨረሻ የወጣችው በማለት መለሰችለት። ስልክም ቢደውሉ የሀሴትም ስልክ አይሰራም፣ እንዲሁም የሀና ስልክም አይሰራም። ሀና ማለት የኪራ አዲስ ጎረቤት ናት። ታዲያ ወደ ሆቴል ሂደው ቁጭ ብለው ቡና ሲጠጡ ነበረ። በዛ መካከል ሀሴት ደወለች። ወደ ቤት እንደተመለሰችና ቤት እንዳለች ነገረቻቸው። እነሱም ተነሱና ወደ ቤት አመሩ። ወደ ቤት ሲሄዱ እንግዲህ ጽናት አብረው ስትማር የነበረውን ልጅ መንገድ ላይ ታገኛለች። ሰላምም ትላለች። ኪራ በዚህ መሀል ቅናት ይዘውና ጥሏት ይሮጣል። እሷም ለምንድን ነው እንደዚህ ጥለኸኝ የሮጥከው በማለትም ጠይቃለች። አንቺ ካገኘሽው ጋር ስትለጠፊ እኔ ምን ማድረግ አለብኝ ይላል ኪራ። ታዲያ ቅናት መሆኑ ነው። አብረን ስለተማርን አብረንም ስናጠና ነበረ እንጂ ከዚህ ያለፈ ምንም ነገር የለም ትላለች ጽናት። ታዲያ ለምን ላይብረሪ እኔ ቤት አይከፈትልሽም ይላል ኪራም።
ኪራ ቅናት መሆኑ ነው ብላ ጠይቀውም እኔ ነኝ የምቀናው ለምኑ ነው የምቀናው በማለትም እንግዲህ ይመልስላታል። በዚህ መሃል ወደ ቤት ሲገቡ ሀሴት ተናዳ ነበረ። በሩንም አልዘጋችውም። ምን ሆነሽ ነው ተብላ ብትጠየቅም ምንም መልስ አልነበራትም። ጽናት ውሃ አምጪላት በማለትም ኪራ ጽናት ውሃ እንድታመጣ አደረገ። በዚህ መሃል ምን ሆነሽ ነው አስረጂኝ ሲላት እሷም ጥምጥም ማለችበት። እንዳንተ ችግሬን ጠይቆ የሚረዳኝ ሰው ኬትም አላገኝም በማለትም ትላለች። ያለው ነገር ይሄ እኮ ነው ከመጠየቅ ውጭ ምን አማራጭ አለ በማለትም ይመልስላታል። ታዲያ ሀሴት በምን እንደተናደደች ባይታወቅም ወደ መኝታ ቤት ገብቼ ልረፍ ብላ ሄደች። ኪራም ሴቶች ስትባሉ ግን ግራ የተጋባችሁ ፍጥረቶች ናችሁ በማለትም ጽናት ከኋላ ስትመጣ ምን ሆነህ ነው ማን ያበደው በማለትም ትጠይቃለች። ጆሮሽ እዚህ ነበር እንዴ ብሎ እሱም ይመልሰላት ነበረ። እሷም ደግሞ ሰምቼ ነው ሀሴት ወዴት ሄዳ ነው ብላ ሀሴት ወዳለችበትም አመራች። ሀሴትንም ለመጠየቅ ሞከረች። ሀሴትም እኔ ሰውን አላምንም ግን እንዳይከፋሽ በማለትም እንግዲህ የአባትሽ ልጅ ነሽ መሰለኝ ምናምን እያለች ታወራታለች። አዎ በማለትም እሷም ትመልሳለች። አባትሽ የዘሩት ፍሬ አፍርቷል በማለትም ሀሴት ትመልስላታለች። ታዲያ ሀሴት ይሄን ሁኛለሁ ብላ ባትናገርም ግን ደግሞ እንደ ተጎዳች አስረዳቻት። ጽናትም አይዞሽ ሁሉም ነገር ያልፋል በማለትም እሷም ታጽናናታለች። የጽናትና የሀሴት ህይወት እንግዲህ ተመሳሳይ ይመስላል። ነገር ግን ሀሴት ቆፍጣናና ጠንካራ ሴት ናት። የሀሴት የቀድሞ ፍቅረኛዋ ማለትም ሄኖክ ወደዚሁ ቤት መጥቷል። ሀሴት ክፍል ገብቶ ሀሴት አልጋ እያነጠፈች እያለ ከኋላዋ መጣ። ምን ልታረግ እዚህ መጣ ውጣ በማለትም እሷም ታስፈራራለች። አንቺም ልክ እንደ አባትሽ ያ በከዘራ የሚሄድ አባትሽ እዚህ ድረስ መጥቶ የሚደርስልሽ መስሎሻል በማለት እሱም አንዳንድ ቃላቶችን ሲሰነዝር ነበረ። አራዳ ነኝ ስትል አልነበር እንዴ? አሁን ክፍሌን ለቀህ ውጣልኝ አታስጮኸኝ ትላለች። እሷም ጥላው ወጣች። ጽናትም በተራዋ ገብታ የእሷን አልጋ ስታስተካክል በድጋሜ እዛው ክፍል ተመልሶ መጣ። ምን ተፈጥሮ ነው ብላ ጽናት ብትጠይቅም ማንም ሊያስረዳት አልቻለም። ነገር ግን ጽናት ጋር መጥቶም ጽናት ቆንጆ እንደሆነችና ጥሩ ሴት እንደሆነች ይነግራታል። አመሰግናለሁ በማለትም እሷም አሁን ስራ ስላለኝ እንጂ አስረዳሃለሁ ሰው እንደዚህ አይባልም በማለትም ፊቷን ዘፍዝፋ ጥላው ትወጣለች። እኔን የሚገጥመኝ ነብር ሴቶች ናቸው በማለትም እሱም በራሱ ተናደደ። ታዲያ የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች ጽናትና ኪራ መጨረሻቸው ምን ይሆናል? ለአባቱ ደውላ ከአባቱ ጋር ስታወራ ኪራ ሰምቶ ነበረ። ኪራን እንድረዋለን በማለትም ስትል ከኋላዋ መጥቶ ሰምቷት ነበረ። ስልክሽን አምጪ ብሎ ቢወቅሳትም ስልኳን መስጠት አልቻለችም። ታዲያ ምንድነው ብሎ ቢጠይቅም ጽናት ምንም ግልጽ ማድረግ አልቻለችም። ነገር ግን ላንተ ብዬ ነው ስትልም ብቻ እጅን ቃል ተናግራታለች። ታዲያ ኪራ በስተመጨረሻም ተናዶ ከቤት ወጥቶም ድሮ እንደሚያደርገው ወደ መጠጥ ቤት አምርቶ ነበረ። ለእናቱም ደውሎ እናቱንም ሲያወራ ነበረ። አያቴ እንዴት ናት በማለትም ጠይቆ ነበረ። ሁሉን ነገር ከጠየቀ በኋላ አሁን ሄጄ በመጠጥ ራሴን ባደነዝዝ ይሻላል ብሎም ወደ መጠጥ አምርቶ ጠጥቶ ሰክሮም ወደ ቤት መጣ። በጨለማ ሲመጣ በር አንኳኩቶ ጽናት ከፈተች። በር ከተከፈተ በኋላ ጽናትን ተቆጣት። ወደ ቤት እንግባ ብትልም እሱ ግን እሷን አስወጥቶ በር ዘጋባት። የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት እዚህ ጋር ያበቃል። ቀጣዩን ክፍል በሚቀጥለው ይዤላችሁ እስከምመጣ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ ስል በትህትና ጠይቃለሁ። ታዲያ ጽናትና ኪራ መጨረሻቸው ምን ይሆናል አብረን የምናይ ይሆናል። እስከዛውም ግን በያላችሁበት ሰላምና ፍቅር ደስታ ይብዛላችሁ እያልኩኝ ለዛሬ ይዤ የመጣሁት እዚህ ጋር ያበቃል። ቀጣዩን ክፍል ይዤላችሁ መመጣ ይሆናል።
ቸር ሰንብቱልኝ። ፍቅርና ጤና ሰላም ይብዛላችሁ እያልኩኝ